ኦኬ ከዚህ ህይወት ከመቀላቀል በፊት ህይወት መኪና ላይ ነበር እና ከመኪና ነው ወደዚህ የመጣሁበት ምክንያት የራሴ የሆነ ነገር ምክንያት ስላለኝ ነው። ያው እንደሚታወቀው ጉዳይ ብዙ ነገር አድርጎኛል። ብዙ ነገር ስላጎደለብኝ ለምን ያንን ትቼ ወደዚህ መጥቼ ለምሳሌ ሶፍት በሆነ ኃይል ለምን ይሄን አልሰራም ብዬ አስቤ ነው የመጣሁት። ያው የመረጥኩበት አንደኛ ኢኮኖሚካሊ ለራሴ ፈልጌው ነው። ሁለተኛ ደግሞ ሙያው ራሱ ዩቲዩብ ላይ ሲከታተለውና ቲክቶክ ላይ ሳይ ሙያው አስደስቶኝ ነው የመረጥኩት። ምርጫዬን የተጠራጠረው ሰው የለም። ወይ ማዘር ነች ለእኔ ቀን ተፈጠረ በምርጫውም ተደስታለች፣ ወደዋለች። ፈልጌው ነው ወደዚህ የመጣሁት። ይሄንን ምርጫ ያልወደድም ይኖራል ብዬ አላስብም። አሁን በፊት የቲክቶክ ላይ ሰርቻለሁ፣ በኮመንቶችም አይቻለሁ። አሪፍ ነው፣ አፕሪሼት ያደረጉኝ ሰዎች አሉ። ማሽን ኮንትሮል ከብዶ ነበር የመጀመሪያ ፔዳሉ ላይ ማሽን ኮንትሮል በጣም ከባድ ነበር በዛ ሰዓት። ከዛ ግን ያው ዳይ ቱ ዳይ አዳፕት እያደረኩ ሲመጣ ለእኔ እየቀለለ መጣ። ሙራውን በቃ ለእኔ በጣም ሲምፕል ነው ብዬ ነው የማስበው። አሪፍ በራስ መተማመን ከሚባለው አሁን ላይ ከበፊቱ እዛ ካለፈው ህይወቴ ጋር ሳነጻጽር የአሁኑ የተሻለ ነው በራስ መተማመኑ ብዬ ነው የማስበው። ለምን በቃ አንድ ልብስ በራስ መተማመን አንድ ልብስ ስትቆርጭ የግድ በራስ መተማመን ይጠይቃል። እየፈራሽ መቁረጥ የለብሽም። ስለዚህ ፉል ኮንፊደንስ ነሽ መቁረጥ አለብሽ። ያን ልብስ ለምን ይበላሻል፣ እንዴት ይበላሽብኛል ምናምን ማለት አይጠበቅብሽም። ከተበላሽም ተበላሸ በቃ በራስ መሞከር ያ ነው ለኔ ፉል ኮንፊደንስ ነው። ከተመረቅኩ በኋላ እንግዲህ እንደ እግዚአብሔር ፍቃድ የራሴን አስቤያለሁ። ከተሳካልኝ ነው እንግዲህ እንደ እግዚአብሔር ፍቃድ እሱ ፈቅዶትና ወዶት የራሴን ጀምሬ በቃ እኔንም የምወዳት እናቴን ላይፍ ቼንጅ ማድረግ ነው። ያው ከአሁን በፊት እኔ የራሱ የሚለው የሆነ ነገር አስቤ ስለ ፋሽን ዲዛይን እንዴት ትምህርት መውሰድ እንዳለባቸውና ምን አይነት ጥቅም እንዳለው ሙሉ ቁና ሰጥቼ በቃ ጥቅሙም አንደኛ ከምንም ጋር ንክኪ የለውም። በቃ የራስሽን ነው እየፈራሽ ወይ ደግሞ እየሰጋሽ የምትሰሪበት አጋጣሚ አይደለም።